ይህ እንግዲህ ሩቲና አብረሽ መቼም አይበገሩም። ሩትዬ ለሄርሜላ መቼም አትሸነፍም። ትላንት መታ ሩትዬ ልታሸንፋት አትችልም እያለች እንግዲህ እሷ መታለች ማለት ነው። ሰሞኑ እንግዲህ በዚህ በላይቭ ጉዳይ እንግዲህ በኡድ በተያዘው ቀጠሮ ጉዳይ ብዙ ሰዎች እንግዲህ በሩትዬ አካባቢ ቪዲዮ እየሰሩ ነው። እህቶቿ ሳይቀሩ ጽጌዬም ሳትቀር ማለት ነው። ሁላቸውም እንግዲህ ከሷ ጎን መሆናቸውን ከአሁኑ ማሳየት ጀምረዋል። እንግዲህ እነሱም ይሄ ፈልገው ነው እንግዲህ ከትላንት ወዲያ ጀምሮ ስለ ላይቭ ሲፖስቱ ሼር ሲያደርጉ የነበሩት ማለት ነው። እና ጽጌዬ ደግሞ አንዷ ነኝ እኔ አለሁልሽ እህቴ፣ የኔ ጀግና፣ የኔ ብርቱ፣ የኔ ጠንካራ የጥንጥ የጠዋቷ የሚዲያ ድምቀት ብላታለች። እንግዲህ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ዛሬ ደግሞ ጽጌዬ እንግዲህ በዛውም ጸጉር እያስተዋወቀች እያለ ዊግ አይሆንልኝም፣ ጮጋራዬም አይፈጭም፣ ውበቴ ጎልቶ የሚታየው ዊግ ሳረግ ነው። እናንተም እንደዚህ አምሮባችሁ ውባችሁ ተውባችሁ መታየት ከፈለጋችሁ እዚህ መጣችሁ መግዛት ትችላላችሁ በማለት በዛው ማስታወቂያ እየሰራች በዛውም አጋጣሚ ደግሞ ለሩትዬ ውድ እንግዲህ እንደምታውቁ በጣም ከባድ ፊልሚያና ከባድ ቀጠሮ አለ እና ለእሷ እንግዲህ ቪዲዮ ያልሰራ ሰው የለም። የሄርሜላ ቪዲዮ ግን ምንም እየታየኝ አይደለም። በኮመንትና በቪዲዮ ራሱ ላይቭ ሳይጀምር 3 ሰዓቱ ውዱ ሳይደርስ እንግዲህ ሄርሜላ ተሸንፋለች ማለት ነው። የውዱ ደግሞ ሽንፈት ማለት ነው። አሁን ተሸንፋለች። ይሄ ሁሉ ሽንፈት ነው የሚባለው። ስለዚህ ሄርሜላ ባትገቢና ያን ቀን የሆነ ነገር አለብኝ ብለሽ በዛው ብትጠፊ ይሻልሻል። እኔ እንደዛ ነው የማስበው። እዛ ላይ ገፍተሽ ከምታፍሪ ብዬ ነው። እኛ ለአንቺ አስበን እኮ ነው፣ ለራሳችን አስበን አይደለም። ያው ከሩትዬ ጋር ለመወዳደር መሞከርሽ ራሱ ሽንፈት ነው ለአንቺ። አንቺ እኮ መወዳደር ካለብሽ ሰው ጋር ነው መወዳደር ያለብሽ። እንዴት ውሻና ድመት ይወዳደራል? ከአንበሳ ጋር እኮ አይወዳደርም። ቢያንስ ትንሽ ውሻ ይሻላል ከአንበሳ።